አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ። አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ። ይህ አዋዜ ሰበር ነው። ዝነኛዋ የሀገረሰብ ሙዚቃ አቀንቃኟ አሜሪካዊቷ ዶሊ ፓርተን በዛሬው ዕለት ማረፏ ተሰማ። 80 ዓመቷ ነበረ። አሜሪካ ጦርነቱን ተክቶ ድል ያጎናጽፈኛል ብላ ያመነችበትንና ኢራን ላይ አዳዲስ ማዕቀቦች የሚጥለውን ዘመቻ ኢኮኖሚያዊ ግልል ያለችውን የኢኮኖሚ ጦርነት ቻይና ሕገ ወጥ ነው ስትል ማውገዟ ተሰማ። ዝነኛዋ የሀገረሰብ ሙዚቃ አቀንቃኟ አሜሪካዊቷ ዶሊ ፓርተን በዛሬው ዕለት ናሽቪል በሚገኘው መኖሪያ ቤቷ ውስጥ ማረፏ ተሰማ። 80 ዓመቷ ነበር። ሞቷን ያረዳው የወንድሟ ልጅ ብሪያን ሲቪክ መሆኑ ታውቋል። እሱ እንደገለጸው ታላቋ ከያኒ ሞትን የተቀበለችው ያለ ብዙ ጣር በሰላም ነበረ። የቅርብ ቤተሰቧን ያካተተ የግል የለቅሶ ሥነ ሥርዓት ይኖራታል ወይም ይካሄድላታል ብሏል። ዶሊ ከ100 ሚሊዮን በላይ የሙዚቃ ቅጂዎችን በመላው ዓለም ሸጣለች። በ60 ዓመታት የሙዚቃ ሕይወቷም ከ3000 በላይ ሙዚቃ ደርሳለች። በቴነሲ በአንዲት የጣውላ ቤት ውስጥ ከ12 እህትና ወንድሞቿ ጋር በከፋ ድህነት ያደገችው ዶሊ ፓርተን በሙዚቃ ንግሥትነቷ ያፈራችውን በብዙ መቶ ሚሊዮን ዶላሮች የሚቆጠር ሀብቷን ከፊሉን ለበጎ ሥራ አውለዋለች። የቤተሰቧ አራተኛ ልጅ ነበረች። ከያኒዋ በፊልሞችም ተውናለች። ዶሊ ያረፈችው የሕይወቷ ፍቅር የነበረው ባለቤቷ ካርል ዲን በሞተ በዓመቱ ነው። በ82 ዓመቱ ነበረ የሞተው። ከ5 ቀን በፊት ስለ ጤናዋ በተናገረችበት ጊዜም ካርልን በመንከባከብ ላይ ስለነበርኩኝ የራሴን የተወሰኑ የጤና ጉዳዮች ዘንግቼ ነበረ ብላለች። የሞቷ ምክንያት አልታወቀም። ዶሊ እረፍት አልባ የሥራ ሱሰኛ ነበረች። በሙዚቃ ሥራ የሚሆን በእርዳታ ሥራዎቿ አሊያም በትወና ወይም ዜማዎችን በመድረስ ወይም ቢዝነሷን በመምራት ይሆናል ከሥራ እፎይታ ወስዳ የማታቅ ራሷን ሁሌም በሥራ የጠመደች ነበረች። ዛሬ እስከ ወዲያኛው አርፋለች። ከበርካታ አስደናቂ መሳጭ አስተካዥ ሥራዎቿ መካከል ኮት ኦፍ ሜኒ ከለርስ፣ ዶሊን፣ አይ ዊል ኦልዌይስ ላቭ ዩ እና እንዲሁም 9 to 5 የተሰኙት ሥራዎቿም በእጅጉ የተወደዱና ዓለም በሙሉ ያዜማቸው ናቸው። ኢሳያስ፣ እነዚህ ሁለት የሌሊት ሰበሮች ነበሩ። ምናልባት የሙዚቃ ዝንባሌ ለሌላቸው አድማጮቻችን ያን ያህል ትልቅ ዜና ላይሆን ይችላል። የዶሊ ፓርተን ድንገተኛ ሞት በእጅጉ የኪነቱን ዓለም ያስደነገጠ ነውና እጅግ በጣም የምትታወቅ
በመላው ዓለም በዚህ በሀገረሰብ ካንትሪ በሚውዚክ በሚባለው የምትታወቅና ብዙዎቻችን ከልጅነት እስከ እውቀት ዜማዎቿን እያዳመጥን ያደግናት ሪሊ ታላቅ ባለሙያ ነበረች። የእሷ ሞት የተሰማው እንዲሁ ከመሸ አሁን ሌሊት ነው። በተመሳሳይ ሁኔታ ቻይና እንግዲህ በፊትም አስቀድሞ ሲተነበይና ሲገለጽ እንደቆየው አሜሪካ ዘመቻ ኢኮኖሚያዊ ግልል ኢራንን አውትካስት ኢራንን ከዓለም የኢኮኖሚ ምህዳር ውስጥ የሚያወጣ የሚናገዳት የማታገኝ ወይም ተቆርጣ የተጣለች በጣም ከባድ በታሪክ በአንድ ሀገር ላይ በዚህ ደረጃ እንዲህ አይነት የኢኮኖሚ ማዕቀብ እና ሌሎች የኢኮኖሚ የገንዘብ እንቅስቃሴ ጥቃቶች ሲረባረቡ የመጀመሪያ ይሆናል የተባለው የአሜሪካንን ዘመቻ ከወዲሁ እንደማትቀበለው ቻይና አስታውቃለች። ይሄ ማለት ምንም እንኳ አሁን የኢራን ወደቦች በመዘጋታቸው የተነሳ ከኢራን ወደ ቻይና ነዳጆች እየገቡ እንዳልሆነ ቢታመንም በማንኛውም ሁኔታና መንገድ ግን ሸቀጡ እሷ ጋር እስከደረሰ ድረስ ከኢራን ጋር የነበራትን ማንኛውንም ትብብር እንደምትቀጥል ግልጽ ባለ ሁኔታ አስታውቃለች ቻይና። ኢሳያስ ዓለም ታዋቂ አቀንቃኝቷ ዶሊ ከዘፈነቻቸው ዘፈኖች መካከል እንደው የተወሰኑትን የምታስታውሳቸውን እንደው ግጥሞቹንም እንኳን ልትነግረን ከቻልክ ብዬ ነው። እንግዲህ አሁን ቅድም የጠቀስኳቸውን ማያውቅ የለም። ዶሊን እሷን አውቀሃት እንደዚህ ዜማዎች አላቅም ማለት አትችልም። አንዱ በጣም የምትታወቅበትና በቅብብል ዓለም ያዜማው ጆሊን የሚለው ነው። በእውነተኛ ታሪክ ላይ የተመሰረተ ነው። የእሷና የባለቤቷ የፍቅር ግንኙነት ሊትራሊ የእውነት በተግባር ሮማንቲክ ነው። ብዙ ጊዜ በካንትሪ ዜማዎች በሀገረሰብ ዜማዎች የምታቀነቅናቸው የፍቅር ዜማዎች በባህሪያቸውም እንደዚህ አይነት ገንዘብ የማያታልላቸው ከዚህ ተፈጥሮን እግዚአብሔርን እና እውነተኛ ስሜትን እውነተኛ ፍቅር የምንለውን ተንተርሰው የሚዜሙ ናቸው። ሁሌ ላይ ሳኩ ይችላሉ። እነሱን የማጣት ብቻ በአጠቃላይ እነሱን በማግኘትና በማጣት ዙሪያ በተፈጥሮ ዙሪያ የሚሰሩ ናቸው። ስለዚህም ግጥሞቻቸው እጅግ መሳጭ ናቸው እና ነፍስን የሚነኩ ናቸው። ጆሊን ባለቤቷን አንዲት የባንክ ክለርክ የባንክ ሰራተኛ አይኗን ትጥልበታለች እና በዚህ የተነሳ አዘውትሮ በዚህም ሆነ በዚያ ሰበብ ወደዛ ባንክ ቤት የሚሄድ ፍላጎት ነበረው። ወደዛ በሚሄድበት ጊዜ ይቅበዘብዛል ማለት ነው። እንግዲህ ታውቀዋለህ ፍቅር ሲነካህ እና ልጅቷ ደግሞ በሱ ስሜት ውስጥ እንደዚህ አይነት በልብ ውስጥ ረብሻ እንዲፈጠር ያደረገ ትኩረት ትሰጠዋለች። ምንድን ነው በዘፈን ውስጥ እንዳለችው ሁሉ በተለይ ሁለቱ በትዳር አልጋቸው ውስጥ እያሉ በእንቅልፍ ልቡ ስሟን እስከ መጥራት ይደርሳል እና ይሄ በጣም ነው በወቅቱ የጎዳት ማለት ነው። ስለዚህ አክቹዋሊ ያ ዘፈን ምንድን ነው የሚለው ያቺ የባንክ ጸሐፊ ዶኒ እንደምታቀርበው እንደምትናገረው በውበት በጣም የላቀች ነች ከሷ። ስለዚህ የማንንም ሴት ወንድ መንጠቅ ወይም መውሰድ የሚያስችል ቅባት ተቀባች ነች ማለት ይቻላል። ስለዚህ ይህን ዘፈኗን ኦሪጂናል እና ልዩ የሚያደርገው እንደምትገምተው በቅናት ወይ ባሏን አልቧጨረችም ወይ ደግሞ እሷን ካልገደልኩ አላለችም
ወይም ደግሞ የእሷን ድርጊት የእሷን አኳኋን ለባንኩ ማናጀር አላመለከተችም። ፍለርት ታደርጋለች፣ ኢቲካል አይደለችም። ትገምታለህ እንዲህ ያለ ነገር ቢደረግ አንዳንድ ሴቶች ሊያደርጉ ይችላሉ የሚለውን ነው ማየት ያለብህ። እሷ በዘፈኗ ይህን ዘፈን የተለየ የሚያደርገው ምንድን ነው? ጆሊን አንቺ ያለምንም ችግር ይሄ ባለቤቴን መውሰድ ትችያለሽ፣ እሱ ነው ያለኝ እኔ፣ አንቺ ልትወስጂው ትችያለሽ፣ አንቺ ብዙ አማራጭ አለሽ፣ ሌላም ብዙ ወንድ መያዝና ማግኘት ትችያለሽ እና ፕሊስ የኔን ተይልኝ ፕሊስ ጆሊን በሚል የሚለምን በመሆኑ ነው። ይሄ ዜማ ኦሪጂናል ነው ሀሳቡ። እንዲህ አይነት ነገር የተለመደ አይደለም እና ይሄ ስራዋ እንግዲህ እንዲሁም ዋናው የሚታወቀው እና ሁላችንም ያዜምነው ነው ኢሳያስ። ሁለተኛው አይ ዊል ኦልዌይስ ላቭ ዩ አብረዋት ይሰራ የነበረ ረጅም ታሪክ ነው። በቴሌቪዥን እንግዲህ ገና እየተነሳች በነበረበት ጊዜ ለዓመታት አብሯት ሰራ የነበረ የመድረክ ጓደኛ ላይክ ልመንና አለባቸው አይነት በሙዚቃ ተጣምረው ይሰሩ ነበር። ነገር ግን 9 ዓመት ገደማ በኋላ መለያየት ነበረባቸው እና በራሷ መውጣት ትፈልግ ነበረ እና ያ ደግሞ ለሱም እንደሚሻለው አንድ ነገር ሀፕን ማድረግ ነበረበት። እሷ ራሷን ችላ መውጣት ነበረባት። ለሱ ይበጀዋል ብላ ነው የምታስበው። ለሱም አላለም የተወሰነ ደረጃ ከሄድክ በኋላ ይሄ በዚህ ሊቀጥል አይችልም። በመካከሉ መለያየት የሚባል ነገር ቢኖርም ነገር ግን ያ አስፈላጊ የሆነ መለያየት አይነት ነገር ነውና ብዙ ጊዜ ፈቃደኛ አልነበረም። እሷን ሊያጣ አስብም ነበር። በስራው ላይ ኢንተርቴን ማድረግ አይችልም። በጭንቅላቱ እንኳን በጣም ይቸገር ነበር። ይሄ መቸገሩ ደግሞ እሷን ያስቸግራት ነበር። ስለዚህ ምንድን ነው የምትለው? ትንሽ ቢረዳው ብላ ይሄንን ዜማ ጻፈች ማለት ነው። አይ ዊል ኦልዌይስ ላቭ ዩ የሚለውን እና ግጥሙን አሁን ሌሊት ስለሆነ ነው እየወደደችው ነው የምትሄደው እና ስትለየው ከምንም ነገር በላይ ፍቅር እመኝልሃለሁ ያለች። ኢሳያስ ግጥሙ ሳያልከኝ ያስቸግረኛል። ምናልባት በሌላ ፕሮግራም ላይ በሰፊው ልንሄድበት እንችላለን። እና ይሄ አይ ዊል ኦልዌይስ ላቭ ዩ የሚለው መለያየታቸው የማይቀር ቢሆንም እና ስትለያየው ስራው የተቃና እንዲሆን ሁሉ ነገር እንዲሆንለት እና ከሁሉም በላይ ደግሞ ፍቅር እንዲያጋጥመው እንዴት እየተመኘች ነው የምትለየው። እና አይ ዊል ኦልዌይስ ላቭ ዩ እና ተነጥዬ ሳሙኤል በራሴ መንገድ ቢሄድም እና የነበረ አብሮነታችን ቢቀርም ነገር ግን ሁሌም ማፈቅርሃለሁ የሚል ስሜት ያለው ነው። የሚገርም ነገር ይሄንን ዜማዋን ኤልቪስ ፕሪስሊም ሊሰራው ፈልጎ ነበረ። ነገር ግን የአሳታሚነቱ ወይም የሙዚቃውን የመስራቱ የባለቤትነት ጉዳይ እንግዲህ ገንዘብ ከፍሎ ሙሉ በሙሉ በራሳቸው ይሄን በዚህ ባለመስማማቷ የቀረ ነው። በኋላ ላይ ግን ዘ ቦዲጋርድ በተሰኘው ፊልም ላይ ይሄን ዜማ ሁላችንም እንደምናውቀው ዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩን ቶታሊ ከዶኒ ፓተን ያዘፋፈን ስልት ድባብ በወጣ መንገድ እጅግ አልቶ በሆነ መንገድ እና ራሷ ሂውስተን ዘ ቮይስ የሚል በቃ የድምፅ ጥግ የሚል ምንድን ነው የሚባለው የብቃት መገለጫ እስክታገኝበት ድረስ በጣም በሚገርም ሁኔታ በሌላ በአዲስ መልክ ያንኑ ዜማ ግን በጣም በተለየ ያዘፋፈን ስልት ተዘፍኗለች። ስቲል ሙዚቃው በባለቤትነት እነሱ ምንድን ነው የሚሉት ሮያሊቲ የሚባል አለ። ግጥሙም ዘፈኑም የእሷ ስለሆነ የሚከፈል አለ። ፊልሙ ተሰራ። ስለዚህ ለዘፈኑ $10 ሚሊዮን አግኝታበታለች ዶሊ። እና ሌላውና የመጨረሻው ፊልም የተሳተፈችበት ከሁለት ሴቶች ጋር ሆና
እና የሴቶች ንቅናቄም መዝሙር ተደርጎ የተወሰደ ይሄ 9 to 5 ነው ያልኩ የተሰኘ ዜማዋ ነው። እሱም እንደዚህ ተወዳጅ ነበረ። ኢሳያስና ሞቷ በጣም ነው የሚያሳዝነውና አንጀት የሚነካው። ሌላው በጣም የሚወደድላት ከታላቁ ኬኒ ሮጀርስ ጋር አብራ የምትዘፍነው አይላንድ ኢን ዘ ስትሪም የሚለው ዜማዋ በተለይ አይላንድ ኢን ዘ ስትሪም ዛትስ ዌር ዊ አር። አሁን ሰዓቱ ስለሆነ ነው እንጂ በደንብ የምዘፍነው ዘፈን ነው እና እሱን አብረው ሁለቱ የሰሩት ደግሞ በጣም በጣም በዓለም ላይ እጅግ ያሳወቃቸው ሙዚቃ ነበር። ኤኒዌይ ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት ተለይታለች። የሞተችበት ምክንያት ገና አልታወቀም። ማለት በሽታ ቢሆን በምን በሽታ የሚለው ማለት ነው። እንግዲህ ከታላላቅ የዓለማችን ገናና የካንትሪ ሚውዚክ ተጫዋቾች በእውነቱ ከነ ኬኒ ሮጀርስ እና እኔ በራሴ ሕይወት ደግሞ የተለየ ቦታ የምሰጠው ዶኒ ዊሊያምስን ጨምረን ስናይ እነዚህ ሶስቱ ታላላቅ የሀገረሰብ ሙዚቃ ድምፆች እንግዲህ ተከታትለው ሄዱ ማለት ነው። ኢሳያስ ዓለም ባለቤቷ ከ1 ዓመት በፊት እንዳረፈ ስትናገር በባለቤቷ እረፍት ምክንያት ጤንነቷን በአግባቡ እንዳልተንከባከበች ተናግራለች። እና እንግዲህ ምናልባት ለሞቷም አንዱ ምክንያት መንከባከብ የሚገባት ነገር ኖሮ ስላልተንከባከበች ሊሆን ይችላል። ይሁን እንጂ ለባሏ ያላትን ፍቅር ደግሞ ይሄው ያሳያል። ዓለም ወደ ቻይና ምናልባት ስለ ባሏ አንድ ነገር ለመጨመር በዚህ በትዳር በቆዩበት ረጅም ጊዜ ውስጥ ሙሉ የስራ ነፃነት ነበራት እና እሷ የፓብሊክ ሰው ነች። የስራ ባህሪዋ ያን ይጠይቃል። እሱ ደግሞ ፕራይቬት ሰው ነው። የራሱን ህይወት የሚኖር የራሱ አቅጣጫ ያለው ሰው ነው እና በብዙ መንገድ ሲታይ አደባባይ ላይ በእሷ ስራዎች ውስጥ ሲገባ አይታይም። የተወጣሽ የተገባሽ ምንድነው የሚል ነገር አልነበረውም። ሁል ጊዜ ስራዋን እንዳበረታታ፣ ተሰጥኦዋን እንደደገፈ፣ የሚችለውን እንዳደረገ፣ እንደወደዳት፣ እንዳፈቀራት የኖረ ሰው ነው እና ይሄ ነው እንግዲህ ሮማንቲክ የሚያደርገው ማለት ነው። በአጠቃላይ በህይወቷ ውስጥ ህይወቷን ቀጥ አድርጎ የያዘ ዋልታ ነበረ። በእርግጥም ጆሊን በሚለው ዜማዋ ዶንት ቴክ ማይ ማን ማለቷ ራሱ በጣም ትርጉም ይሰጣልና የህይወቷ ምሰሶ ነበረ። ስለዚህ እሱ ትንሽ በእድሜ እንግዲህ እንደምታየው የ2 ዓመት ቅድሚያ ነበረው። ስለዚህ ምን ያህል ጊዜ ታመመ የሚለውን እንደው ሪፈር ማድረግ አለብን። በነዛን ጊዜዎች ውስጥ ሁሉ የእሱ ጉዳይ ለእሷ በጣም አሳሳቢ ነበርና በሱ ስጋት ውስጥ ሆና ስለ እሱ በመሯሯጥ አንዳንዶችን የራሷ ጉዳዮች ችላ እንዳለቻቸው ገልጻለች። አይ ቲንክ በመጨረሻም እነዚህ ጊዜ ያሰጠቻቸው ችግሮች ጊዜ ሳያሳጧት አልቀሩም። ኢሳያስ ዓለም እስቲ አሁን ደግሞ ወደ ቻይና፣ አሜሪካ፣ ኢራን እና ሶቪየት ህብረት እንሂድ። በቀኑ ከዓለምነህ እንስማ የትንታኔ ላይ የቻይናንና የአሜሪካን ሁኔታ አንስተነው ነበረ። ቻይና አቋሟ ከማጋ ሊሆን ይችላል የሚል። አሁን ደግሞ ቻይና አቋሟን ግልጽ አድርጋለች። ቻይና፣ ሩሲያ፣ ኮሪያ እነዚህ ሀገራቶች ከኢራን ጎን ቢቆሙ አሜሪካ ግቧን ባቀደችው መሰረት ልትመታ ትችላለች አለ። በርካታ ኤክስፐርቶች ያሉት ነገር ነው አሁን እየሆነ የመጣውና ፕሬዚደንት ዶናልድ ትራምፕና ገንዘብ ሚኒስትራቸው ባቀረቡበት መንገድ ኢራንን እነሱ እንዳሰቡት 100% የኢኮኖሚ ግልል እናደርጋለን የሚለው ነገር እንደ አምቢሽየስ ነው፣ የሚሳካ አይነት አይደለም በሚል ነው ብዙዎቹ የጻፉት። እና የዚህም አንደኛው ምክንያት ቻይና ለምሳሌ እንግዲህ ዋነኛው ሸቀጧ ኢራን ነዳጇ ነው። 90%
ከ80 እስከ 90 በመቶ ያለውን የምትገዛው ቻይና ነበረች። እንደዚሁም ደግሞ ራሽያ ኦልሬዲ ከዓለም የኢኮኖሚ ሲስተም የወጣች ነች። ስለዚህ ልትገታት የምትችልበት መንገድ የለም። እነዚህን የመሳሰሉ ነገሮችን ግምት በማስገባት አሜሪካ በምታስበው ደረጃ ኢራንን ከዓለም ኢኮኖሚ ዑደት ውስጥ ልቅልቅል አድርጎ ማውጣት አይቻልም የሚለውን ነገር የሚያረጋግጥ ነው የቻይና ምላሽ። በእኛም ከዓለም እንስማ ላይ የሀገሪቱ የኢኮኖሚ ሚኒስትር ቻይናና ራሽያ ያላቸውን ግንኙነት ወይም ያላቸውን የእስካሁን ትብብር የሚነካው የሚቀይረው ምንም ነገር እንደማይኖር ያረጋገጡላቸው መሆኑን ገልጸው ነበረ። ቻይና በግልጽ ነው ያረጋገጠችው። እንዲህ አይነት የተናጠለ እርምጃ ህገወጥ ነው በማለት ነው የኮነነችው። ስለዚህ ቻይና ከኢራን ጋር ያላት ትብብር በህግ በዓለም አቀፍ ህግ ላይ የተመሰረተ እንደሆነና ይሄንን ማቋረጥም ሆነ ወይም በዚህ ውስጥ ጣልቃ መግባት ማንም ሰው የለበትም ስትል ነው ማስጠንቀቂያ የሰጠችው። ስለዚህ አይ ቲንክ እንግዲህ ዶናልድ ትራምፕ ከሳቸው የቀደሙ የአሜሪካ መሪዎች የአሜሪካንን አቅምና ጉልበት በፓርትነርሽፕ በሽርክና ላይ የተመሰረተ አድርገው ነበረ ማኔጅ ያደረጉት። ይሄም ከአውሮፓ ሸሪኮቻቸው ከኤዥያ ሸሪኮቻቸው ትልልቅ የኢኮኖሚ ሀገሮች ጋር በመሆን ዓላማቸው በማድረግ በብዙ ውይይቶችና መግባባቶች አንዳንድ ጊዜ በተባበሩት መንግስታት ድርጅት ደረጃ እየወሰዱ ነበረ የሚፈልጉትን የሚያስፈጽሙት። ዶናልድ ትራምፕ ግን ባላቸው መረዳት አሜሪካ ካላት ኃያልነት የተነሳ ሀገሮች እሳቸው የጠየቁትን ሊያደርጉ እንደሚገባ እና ቅድም ይሄ ያልኩህን የዲያሎግ የማስተባበር የመሳሰሉትን ፕሮሰሶች ዘለው የአሜሪካንን ጥሬ ጉልበት የመጠቀም አካሄዳቸው እስካሁን ድረስ እንደምታየው አሜሪካንን ብቸኛ አርጓታል። በብዙ ግንባሮች ውስጥ በኢራን ጦርነት ውስጥ ብቸኛ ናት። አሁን በኢራንን በዚህ ደረጃ ላግልል ብላ ስትል ሌሎች ሀገሮች አብረዋት እንዲሰሩ እንደምትፈልግና ፕሬዚደንቱ እየተነጋገሩ መሆናቸው ተገልጿል። ነገር ግን ከዚህ በፊት በምናውቀው መንገድ ከሀገራት ጋር በጣም እጅና ጓንት በሆነ መንገድ የታወቀው አሰራር የለም እና ዶናልድ ትራምፕ ትዕዛዝ ነው የሚሰጡት ኦልሞስት እና ሀገሮች ይህን በማያደርጉበት ጊዜ ደግሞ ወዲያውኑ እርምጃ ነው የሚወስዱት። በደቡብ ኮሪያ ላይ ያላቸውን ልምምድ መቀነሳቸውን ስታይ ለኔቶ ሀገራት በአጠቃላይ ምንም ነገር ሳይገልጹ ይህንን የኢራን ጦርነት እንደገቡበት ስታይ፣ በኋላ ላይ ደግሞ ኑ ከኔ ጋር መርከቦቻችሁን አምጡና ይህንን ሆርሙዝ ሰርጥን እናስከፍት፣ የማታስከፍት ከሆነ ማዕቀብ ጥላ፣ እንደዚህ አይነት አቀራረባቸው ከብዙ ቦታ ላይ ነው አመፃ ነው እየቀሰቀሰባቸው ያለው። አሁን ይህን ስነግር ለምሳሌ ካናዳ ላይ 50 በመቶ ምንድን ያሉት ታሪፍ እርምጃን ተከትሎ ካናዳ በ700 የአሜሪካ ሸቀጦች ላይ ወደ ካናዳ በሚገቡ ላይ $2 በሚል መመሪያ የማዕቀቦችን እየጣለች መሆኗን ነው አሁን ካናዳ የገለጸችው። ወደ 700 የሚደርሱ የአሜሪካ ሸቀጦች ላይ የ50 በመቶ ታሪፍ ወይም የነዛ ሸቀጦች ዋጋ ካናዳ ውስጥ እጥፍ ሆነ ማለት ነው። ስለዚህ አሁን እንዲህ በሚሆንበት ጊዜ እንዳልኩ አንደኛ ህዝቡ አፎርድ አያደርግም። በጣም ከባድ በአሁኑ ሰዓት የዓለም ህዝብ በኑሮ ውድነት። ስለዚህ ከአሜሪካ ዕቃ ይልቅ ሌሎች እንዲህ አይነት ታሪፍ ያልጣለባቸውን ነገር ግን ተመሳሳይነት ወዳላቸው ነገሮች ነው የሚሄደው እና ይህም ምንድን የሚያደርገው አሜሪካ ከካናዳ ጋር ትናገድ የነበረውን መጠን በጣም የሚቀንስና የሚጎዳ ነው። ኦፍኮርስ ካናዳን የሚጎዳል። ነገር ግን ምንድነው በሁሉም ቦታ ላይ ግጭትና መላትም ነው እያጋጠማቸው ያለው ማለት ነው። ካናዳንም የሰጡት ቀነ ገደብ ነበር። በሌላ ጊዜ ልናየው እንችላለን። በዛ ጊዜ ውስጥ እሳቸው የፈለጉት ሁኔታ ስላልመጣ ወይም ስላልተቀበሉት ሁኔታው ቀጥሏል። ስለዚህ በመካከላቸው የሰሜን አሜሪካ የንግድ ሸሪክ ነበሩ እንግዲህ አሜሪካ፣ ካናዳና ሜክሲኮ። አሁን
ከፍተኛ የንግድ ጦርነት ውስጥ እየገቡ ነው ማለት ነው። እና ይሄን ስትመለከት ዶናልድ ትራምፕ የአሜሪካንን ጥሬ ጉልበት በመጠቀም የሚሰጧቸው ትዕዛዞች፣ የሚያቀርቧቸው ጥያቄዎች ከእሽታ ይልቅ እምቢታ ነው እየፈጠሩባቸው ያሉትና እነዚህን ደምረህ ስትመለከት በእውነቱን ለመናገር ይህን የሚፈልጉትን ነገር ይህ የኢኮኖሚ ዘመቻቸው በጦርነቱ ያልተቻለውን ነገር በዚህ መንገድ ድሉን ይሰጣቸዋል ለማለት አስቸጋሪ ሊሆን ይችላል። ይሁንና ዶናልድ ትራምፕ ኢራን ኮላፕስ እያደረገች ነው፣ በውስጥ እጅግ የከፉ ሁኔታዎች አሉ፣ ተቃዋሚዎችን እየገደለች ነው ብለዋል አሁን አዲስ መግለጫቸው። ስለዚህ እጅ እንድትሰጥ ነጭ ታውለብልብ የሚለውን ጥሪያቸውን ደግመውታል። በሌላ በኩል ደግሞ ቻይና ከፓኪስታን ባለሥልጣኖች ጋር ካወራች በኋላ ኢሳያስ ስለዚህ ሰዓት ይበቃል፣ ያንን የቆሻሻ ውስጥ የወደቀውን ያልተግባብተውም ስምምነት እንደገና ለመቀጠል ፍላጎት አለኝ በማለት መናገሯ ተዘግቧል። እጅግ በጣም የሚገርም ነው። ዓለም በእርግጥም መሽቷል። ትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንል። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ